ማዘር ማርያም እዩ ከናንተ ቤት ተወጪና ማለት ነው ወደ ላይ ወደ ዋናው አስፋልት መውጫው አለ አይደል? ቀጣ ይታይሻል። ጥቁር መኪና የሚያልፈው ነኝ እኔ። አዎ እሱ እየታጠፈ ነው። እኔ ከሱ ወደ ላይ ነኝ። ነይ። እሺ ነይ። እንዳዞሪሽ ሊመጣ ነው ግን ያው አንቺም ሊሆን ይችላል። በጌታ አምቶጁ ሰው የለም። አረ እኔ የምጠላው ሰው የለም። እኔ የምጠላው ሰው የለም። ለማንኛውም ልጅሽ ሱሪ ሰላም፣ እንዴት ናችሁ? ድና የተከበራችሁ ፋሚሊዎቻችን እኔ ያለው ፈጣሪ ይመስገን። ትንሽ እዚህ ቤት ከመጣሁኝ ቆይቻለሁኝ። እንደሚታወቀው ኤፋና ያብ ችግር ላይ ናቸው። ኤፋም እንግዲህ ቤተሰቦቿ ጋር እንድትሆን ብሎ ብዙ ነገር መስዋዕትነት እየከፈለ ነው። ፍቅሩንም ወደኋላ እያደረገ ምናምን ነውና ቡታጀራ ሄዶ ነበረ። ዛሬ እየመጣ ነው። ሄደን እንቀበለዋለን አንድ ላይ። ግን ደግሞ ኦሬዲ እኔ ሄጄ መቀበሌ ካልቀረ ደግሞ ግዴታ ያብን አግኝቶ ይሆናል አይደለ? እኔ እንጃ እየተዋደዱ መለያየት ምናምን አይመጣውም። እኔም ስለማውቀው ከቅመሜም ጋር ብዙ ጊዜ አጋጥሞኝም ስለሚያውቅ የሆነ ደስ አይልም እና እኔም እንደ ጓደኛዬ ቻልኩትን ለማድረግ ነው የመጣሁት። ያው አንዳንድ ጊዜ ያጋጥማል አይደል? ሰው መሀል ላይ ያለ መግባባት ምናምን እነሱ ደግሞ እየተዋደዱ ሆን ብለውም ይሆናል እየተፋቀሩም እየተዋደዱም የሆነ እሱ ለሱ አስቦ በሚል ነው ማለት ቤተሰብ ነው በቃ ማይነካ ፕራይቬት ነገር ነው። እኔም ብሆን እንደዛ ማድረግ ነው ይመስለኝ። በሱ ቦታ እንኳን ብሆን ላይክ በቃ ቤተሰቦቿን እንድትመርጥ ማድረግ ነው የምችለው። ግን ደግሞ እንደዛም ሆኖ አላ ሁለቱ አንድ ላይ መቀጠል የሚችሉበትን ነገር መፍጠር እንችላለን ብዬ አስባለሁ። ሰውራውን በስልክ በጣም እንደናፈቀችው ምናምን እየነገረኝ ነበርና ከኋላ ግድግዳ አበባ ይዣለሁኝ። ያው ስጦታዎች ምናምን ፍቅርን ያደረጃሉ አይደል የሚባለው። ምናልባት ትንሽ ነገር ካቀለለ ብዬ ይዤ መጥቼ አሁን ባመጣው በጣም ግብዳ ነውና ራሱ ሲመጣ ራሱ ይሸከመዋል። ለራሱ ሚስት አይደለም የሚሰጠው። ግን የሆነ ደስተኛ ሆነው እሱን የሆነ ሚዜ ሆነን ማርያምን በቀቡጠው በጣም ነው ደስ የሚለኝ። ሁላችንም የሆነም ስሜት ነውና ብቻ የሆነ ጓደኛ መሀል ላይ እንዲህ የምትወዱ ሰው የምትቀርቡ ሰው የሆነ እኔ ታውቃላችሁ እና ኤፋ ከታች ጀምሮ እዚህ ድረስ እስክደርስ በጣም ከሚገባው በላይ አቅማቸውን አድርገው ነው እና እዚህ ቦታ ላይ እንድገኝ ያደረጉትና እነሱ ደግሞ ተጣልተው ማየት ምናምን አልፈልግም። እሷን ካገኘ በኋላ በጣም ደስተኛ ሆኗል። የሚገርም ህይወት ነበር እየመራ የነበረው። በብዙ ነገር ተስተካክሏል። ያው እኛም ብዙ የተሆናቸው ነገሮች አሉ ማለት እሱም በቃ ጓደኛ ይዞ ምናምን ሲረጋጋ ብዙ ነገር አስተካክለናልና እግዚአብሔር ይመስገን እያልን በኖርንበት ሰዓት ላይ ደግሞ እንደዚህ አይነት ነገር መፈጠሩ ደግሞ ይከብዳል። ወንድሟም እንደምታዩት ነው። ወንድሟም እንዳልኳችሁ ልክ ነው። በቃ ማለት ለየት የሚከፈለው መስዋዕትነት ነው የሚከፍለው። ላይክ እኔ ለሚጣ ምናምን በሚጣ ቢመጡብኝ እንደማልሰማው ማለት ነው። ግን እዚህ መሀል ደግሞ ኤፋም ለሱ አስበው በቃ ቤተሰቦችሽ ጋር ሂጂ። አይ ቲንክ ከዚህ በፊት አለመግባባቶች ነበሩ ከፋሚሊ ጋር ምናምንና እሱ ነገር ሲፈታ ደግሞ ኤፋም መሆን ያለበት ነገር ልክ ነው። ኤፊም ማለት ህግ ወግ ምናምን የሚባል ነገር አለ አይደል? እኛ እየሰማነው ምናምን የመጣንበት ነገር አለ። እነሱ ነገሮችን ጠብቆ ሁሉንም ነገር በስርዓት ቢያስኬድ እኛም ደስ ይለናል። ግን አብረውን ቢኖሩ ምናምንም ችግር የለውም በእውነት እሱም ደስ ይላል። ያው ግን ሲሆን ቤተሰብ ሲፈቅድ ምናምን ሲሆን ነው ደስ የሚለው። እንደምታዩት ከሆነ ሁል ጊዜ ሲመጡ የሆነ በቪዲዮ እንኳን ስታያቸው የሆነ እኔ እንጃ መለየት ፈልገውት አይደለም። በቃ አለ አይደለም ወይ ቤተሰቦቻቸውን በስርዓት ቁጭ ብለን ማናገር አለብን ወይ በቃ ያብንም ኤፍሬምንም በስርዓት እንትን ማለት የሆነ እንዲግባቡ ማድረግ አለብንና እኔ ደግሞ ዛሬ ግዴታ በጣም ናፈቀችኝ ምናምን ሲል በእውነት ስላልቻልኩኝ ነው አበባ ይዤ መጥቼ እንዲያገኛት ማደርገው ማለት ነው። ምናልባት ቤተሰብ ጋር ችግር ላይ ፈጠር ይችላል። እኔ በክፋት አይደለም። ምናልባት ቤተሰቦቹም ይሄንን ቪዲዮ የሚያዩት ከሆነ እንኳን ይሆናል በክፋት አይደለም። በቃ ስለሚዋደዱ ምን ስለሚሉ ላይክ አሁን እንደዚህ
በልጆች መሀልም ሊገባ አይገባም። የሆነ ገደብ ያስፈልገዋል። እኔ የምፈልገው ነገር ነው። አሁን ቤተሰቤ በእኔ ፕራይቬት ላይፍ እንዲገባ አልፈልግም። ማለት እኔ የፈለኩትን የወደድኩትን እንዳደርግ ነው እኔ የምፈልገው፣ ቤተሰቦች የሚፈልጉት አይደል? ግን መስመር ስሰጥ ትክክል እንዳልሆን ከተሰማቸው የመናገር መብቱ አላቸው። ቤተሰቤ የእኔ ፕራይቬት ላይፍ ገብቶ ምናምን እንዲል አልፈልግም። ግን የሆነ መስመር ስሰጥ ምናምን ልክ እንዳልሆን ከተሰማኝና እነሱ ካመኑበት እንደፈለጉ የማድረግ መብት አላቸው ባይ ነኝ። በተለይ አሁን ኤፋም ያብን ባሉበት እድሜ ላይ ፋሚሊ ገብቶ እንደዚህ አድርጉ እንዲያታደርጉ ማለት ይከብዳል። ድሮ የቀረ ነገር ይመስለኛል። ያው እንደዚህ ስል ደግሞ እንትን እንዳይመስላችሁ፣ ንቀት ምናምን እንዳይመስላችሁ ቤተሰቦቿ ማለት ነውና ግን እሷም ያስደስታታል ብላ ማለት እሷም ያስደስታትን ነገር ያመናችሁበት ነገር ከሆነ ከይፋ ጋር ጥሩ ህይወት መምራትን ይችላሉ። ኤፍሬምም ደግሞ እኛ እንደ ወንድሞቹ እንደ ቤተሰብም በጣም የምናምንበት ልጅ ነው። በጣም ነው የምንወደው፣ እናውቀዋለን። ጥሩ ባህሪ ያለው ልጅ ነውና ለሰው የሚገርም ልጅ ስለሆነ እኔ እንጃ ያብን አንቀባሮ ነው የሚይዛት 100% በዚህ ሹር ነኝ እና እኔም በቃ ለቅመም የራሱ እየነገርኳት ነበር እንዲህ ምናምን እያማከርኳት በቃ እንደዛ አድርገ ተባብለን ነው አበባውንም ይዤ እስቲ ምናልባት አዲስ ነገር ከፈጠረ ፍቅርን ከፈጠረ ብዬ ነውና ለማንኛውም ኤፋን ሄደን እናገኘዋለን፣ እንቀበለዋለን። አይ ቲንክ አሁን የሚደርስ ይመስለኛል። ትንሽ ክራውድ ነው ብሎኝ ነበር ስደውልለት። እሱ ጋር ሄደን እስቲ ያለውን ስሜት እናያለን። ናፍቆቱን ፍቅሩም አይኑ ላይ የሚታይ ይመስለኛል። ሲጨንቀው እናቱ ጋር ሄደ የፈጠረ ምናምንና ብቻ ፈጣሪ ሰላሙን ያምጣላችሁ። ሁላችንም እንዳልኳችሁ አሁን ለምሳሌ አንዳንድ ጊዜ የሆነ ቴክስቶች ምናምን ይደርሱናል። የሆነ ሰው ሲጋጭ ምናምን በጀማችን ነማርከም ማንንም እዛም ሁሉም ሰው ሲጋጭ የሚደርሱን ቴክስቶች አሉ ምናምን እኛ በውስጥ እንጠራለን ምናምን። ግን ሁሉም ነገር ከአቅም በላይ ሲሆን ደግሞ እየመጣ እንደዚህ ሰውን ለማስማማትና ለማስታረቅ የቻልነውን ሁሉ እናደርጋለን። ኤፋም ወንድሜ ዛሬ ደስ እንደሚል ተስፋ አደርጋለሁ። ምክንያቱም ለኔ እንኳን እንደ ጓደኛ በጣም ብዙ ነገር አድርገልኛል። ከወንድምም በላይ ብዙ ነገር አማክረኛልና ብዙ ነገር ማማክር ሰው ነውና ይሆናል ያንተን ደስታ ያንተን በቃ ትልቅ ነገር ነው የምመኘው። ምክንያቱም ምን እንጃ ስለሚገባ ህያብም በጣም ጥሩ ልጅ ናት። ምናልባት ይሄን ቪዲዮ የምታዩ ከሆነ እባክሽን ተነጋግራችሁ ለመፍታት ምናምን ሞክሩ። እንግዲህ እስቲ ኤፍሬም ይመጣና ህያብ ጋር እንደውላለን። ሜቢ ስልክ ከተነሳለትና ማግኘት ከቻለን ህያብን ጋር ሄደን ለማድረስ እንሞክራለን። ኤፋንና ህያብን አንድ ላይ ሲሆኑ በጣም የምትወዷቸው ቤተሰቦች አሏቸውና አልኩኝ። ይቅርታ የመንተባተብ ለምዶብኝ ነው። ቤተሰብ አላቸውና ደስ እንደሚላችሁም ተስፋ አደርጋለሁኝ። እስቲ ብቻ ያለውን ፊሊንግ አብረን እናያለን። እዛ ህያብ ጋር ስልኳን ደውለን አንስታለን እሷን የማግኘት ቻንሱ ካገኘን እንግዲህ ፈጣሪ መልካሙን ሊቅጠመን። እዛ ቦታ ላይ ጭቅጭቅ እንዲፈጠር አልፈልግም። ብቻ በሰላም ሁሉም ነገር እንዲያልቅ ነው የምፈልገው እና ይሄም ቀን ዛሬ እንዲፈጠር እንዲገናኙ ያረኩባትም ቀን ጥሩ ነገር እንድታመጣ ፈልጋለሁኝ። በጣም ወዳችኋለሁ፣ አከብራችኋለሁ ሁላችሁንም። ኤፋ ጋር እንሂድ። ፒስ ትንሽ ከመጣኝ ኤፍሬምም ቆይቷል። እንትኑን ላሳያችሁ። ጉዳ ነው ግን እዩት፣ እንደወርቅ በእግዚአብሔር እዩት። ይታያችኋል። አይ ቲንክ ይመስለኛል ኢሜል አበባ ነው ይዤላችሁ የመጣሁትና ያው ራሱ ኤፋ እነግረውና ይዞ ሄዶ እንዲሰጣት አደርጋለሁ። እስቲ ልደውልለት። ትንሽ ቆየብኝ፣ እኔም ቆየው መርቦኛል ምናምን። ግን እናንተ በእናታችሁ እግዚአብሔርን በጸሎታችሁ አግዟቸው እሺ። በጣም ብዙ የምትወዷቸው ሰዎች እንዳላችሁ አውቃለሁኝና በጸሎታችሁ አግዟቸው ምናምን። በቃ እኔ እንጃ የምሬን ነው። በቃ ደስ የሚል ህይወት እንዲመሩ መልካም ምኞታችሁን እንትን በሉላቸው፣ ተመኙላቸው። ከክፋት ከምን ፈጣሪ እንዲጠብቃቸው ሁላችሁም ተመኙላቸው። እሺ ፍቅር በቃ ፍቅሩ ስትሆኑ እኮ በእውነት በጣም ብዙ ፈተና ነው ያለው። በጣም ብዙ ምንም በቃ ሁሉም ነገር ነው የሚያሰቃያችሁ፣ ሁሉም ነገር ነው የሚፈትናችሁ። በስማ በዛ ስትሉት በዚህ ስትሉት በዛ ሰው አለ፣ ሰው በመሀል የሆነ ሰው ይገባባችኋል ምናምን መከራ ነው። ኧረ ስልኩ አይሰራም ወገን። ኧረ ወንድሜ ምን ሆንክ ትላለህ? እና እንዳልኳችሁ በቃ ፍቅር በጣም አዛ ነገር ነው። አዛ መከራው ይበዛል በእውነት። ያንን ደግሞ አሸንፎ አንድ ላይ የሆነ ሰው በቃ ጸንቶ ሁሉንም ነገር ማለት የሆነ መጨቃጨቅ ምናምን አይፈጠርም አይደለም እኮ ይፈጠራል እንዳልኳችሁ። ግን
ጭቅጭቁና የሚኖርበት ታይም አለ እኮ እሱን አልፎ ትልቁ ዋናው ነገር ላይ ትዳር የሚባለው ነገር ላይ የደረሰ ሰው በጣም ጀግና ነው እውነት። እናንተም ቢሆን ቤተሰቦቻችንም ይሆናል አይደል እንደዚህ አይነት ነገሮችን ለማለፍ ምናምን ሞክሩ እሺ። ሴትም ወንድም አንዳንድ ጊዜ ሁለቱም አግሬሲቭ ከሆኑ ችግር ነው። ላይክ እኔና ሄሚ ላይ እንደምታዩት ማለት ነው እየተዋደድን እኔና እሷ የሆነ ክፋት ሳንተሳሰብ በጥሩ በቅንነት እየቀጠልን ግን ይሆናል አይደለ የሆነ ነገር ሲፈጠር ሁለታችንም አንስማማምና ልቦና ይስጠና ይባላል። እንደዛ አይነት ሰው ላለመሆን ሞክሩ በእውነት በጣም ነው ህይወታችሁን እንትን የሚለው ትግስታችሁ ያለቀ ቀን አንድ ሰው የሰነ ቀን በቃ ነው አይደለ አንድ ሰው ጨክኖ ሄደ ቀን በቃ ሄደ ነው። እኔ እንደዛ ነው ማምነው እና ሁሌ ነው ፈራው በእውነት እና እንደዚህም እያልኩኝ ሰዓቱ ላይ ሲደርስ ያ ሰዓት እንዴ ስልኩ አይሰራም ልጅ በሰላም ነው ቆይስ ኢንስታግራም ላይ እንትን ልበል ያ ሰዓት ሲደርስ ያ ሰዓት ስላችሁ ያቺ የጭንቋ ቀን ጸብ የተነሳ ቀን ችግር ሲፈጠር ምናምን ያለ ቀን ሲደርስ የዛኔ ነው በቃ ማስተዋልን መያዝ እንዲህ በማውራት ምናምን አይደለምና ያንን ቀን ያለፈ ሰው በቃ ኢንስታግራም እየደወልኩለት ነው በእውነት የምር ነው ያሳዘነኝ በእውነት ከልብ እየተዋደዱ ምናምን ይከብዳል። ኖ ስልኩ አይሰራም። ኧረ በሰላም ያድርገው። አይጠራም እንደዚህ ነው የሚለው። ስንት ጊዜ ሄሎ ይቆራረጣል ድምጽ አልደረስክም ነው እንዴ? ይሰማል አሁን። ስልክ እኮ እምቢ አለኝ። ምን ሆኖ ነው? እኔ ቆሜ ያለሁኝ ለሁሉም ክሊኒክ ሚለው ጋር ቤትም ደውላቸው ደውዬ ነበር ተጨንቀዋል። እዛው ክሊኒኩ ጋር ነኝ። ናሽ ቆሜ ያለሁ። እሺ አባቴ እሺ። እንዴ ቤት ካልደወለ ያውና ወይኔ ወንድሜ ና ይት አረ ቤት ደውላቸው ተጨንቋል። ማርያም በእውነት እስር አድርገው እሱ ጋር አበባው እንዳይነካ ቆይ። አይ በስንት ግል የተገኘ አበባ መሰለህ? ለሚ ነው። አዎ ተቀማሚ አባስ ነው። ካሜራ አለ ይታያል። እንደሚታይ ተስፋ አደርጋለሁ ቤተሰቦች። ይሰራ ነው። አዎ እና ለጣ እኮ የለም ቶቶ አንተን በአንተ ጉዳይ ነው ሲሞረው ያማል እንዴ? አሁን ምን እናደርጋለን መሰለህ? ቤት እየደወሉ ሄሎ ወዬ ይሄው አሁን ወደ ቤት እየመጣው ነው እንዴ? እየመጣው ነው። እሺ ይሄው እሺ ያው እደርሳለሁ። እሺ ወይኔ በእናትህ ኮምፒውተር ብቻ ሆኖ አዎ ቤትም ተጨንቋል ምናምን ደወልኩኝ እኮ ግራ ሲገባኝ እምቢ ሲለኝ ስልክ። ለማንኛውም ስማኝ እንኳን ደህና መጣ በቅድሚያና ይሄ አበባ ማለት ነው ይፋ አሁን አንድ ነገር ታረጋግልኝ። ይሄ አበባ ትደውላታለህ አሁን ማለት ነው። እሺ ይሄ አበባ ትደውያለሽ እኮ ትደውልና እንድትወጣ ሰፈሯ አካባቢ ራቅ ብለን እንጠብቃታለን። ናፍቃኛለሽ ምናምን እያልከኝ ነበር። ከዛ ይሄን አበባ ሰጣት ራስ እንደገዛው። እሺ ሲጀመር ራስ ነው የገዛው ነው እንደም ማለት ራስ ነኝ። ምናልባት ይሄን ቪዲዮ ካየሽ እንዴት ሳይገዛልኝ እንዳት ማርያምን ይምረኝ ወስደህ ሰጣታለሽ።
ከዛ ጭቅጭቅ ምናምን እንዳፈጥረሽ በሰላም በቃ ናፍቃኛለች ብላል። ናፍቆትን ተወጣ መሆን ያለበትን ነገር ቀስ እያልን እናስተካክላለን። ይመስላል። እሺ እንዴት እኔ ከሩቅ ቀርጻችኋለሁ ወይ ቤካን ጠርቼው ቅረጻን እለዋለሁ። ይቻላል ግን እፈልግሻለሁ ውጪልኝ ካልካት ማለት ነው ትወጣለች። እኔ ስደውል ግን እኔ ልደውል አንተ ደውል ብርኬ። እኔ እደውልላታለሁ ችግር የለውም። እዚህ ሆነ አንተ ራስህ ደውልላት። እሺ የት ነሽ በላት። እሺ ከዛ ግን ኤፍሬም ሰፈር ወደ ሰፈራችሁ እየመጣው ነው። እሺ ምንድነው ምን ፍቅር ነው የሚባለው? ተው በእናትህ ብርኬ ተወኝ፣ በማርያም ተወኝ። ፍቅርና ስቃዩ እግዚአብሔርን ከባድ እኮ ነው በእናትህ። ይሄ ባንተ ፊት አውራታለሁ ካነሳች የደወልኩ ቤተሰቦች ያውቃ ማዘር ምናምን ደህና ናት? ሁሉ ሰላም። እዛም ሄደህ ታስጨንቃቸዋለህ። በቃ አንተ ልጅ ምን ላድርግ ብርኬ፣ ግራ ገብቶኝ እኮ ነው። ልክ እኮ ነህ። ሄሎ ብርኬ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁልሽ። የት ሆነሽ ነው? ቤት። እሺ ወጣ ብለሽ ትጠብቂኛለሽ? ልምጣ? ይመቸኛል ብሎ እንጃ። በእናትሽ ይሄን ብቻ አድርጊልኝ። በጣም ፈልጌሽ ነው። በጣም ለምን ጉዳይ? ይሄ የሆነ የምነግርሽ ነገር አለ አስፈላጊ፣ በስልክ የሚሆን ስላልሆነ ነው። እስኪ ሞክራለሁ። እሺ በቃ ና። እኔ እየመጣሁ ነው። ሰፈራችሁ እየመጣሁ ነው። ወጣ ብለሽ ጠብቂኝ። እሺ እሺ ብርኬ። ሱቅም ብዬ እወጣለሁ እንጂ አይመቸኝም። ምንም በቃ ሱቅም ብለሽ ውጪ ምናምን የሆነ ነገር ይዘሽ ትገቢያለሽ። ችግር የለውም። እኔ ብቻ እንጂ። እሺ ወይኔ ናፍቀሻለች። ኧረ ንድሻል እኮ እንጂ እኔ በቃ እንትን የድሮ ነገር ይመጣብኝ። ማርያም እንደዚህ በጓደኛ አስደውለ ምናምን ግን ለበጎ ነው። እሺ ማርያምን አንተ ነገራቶችን በሰላም ለመፍታት ምናምን ሞክር እንጂ ሁሉም ነገር ይሆናል። ማርያምን ይፋ። እሺ አጨነቅ። ከተዋደዳችሁ ደግሞ እግዚአብሔር ያገናኘው ማንም ምንም ቢመጣ ያለያየው ማንም ያለያየንም እኮ ግን አንዳንዴ የቤተሰብ ጉዳይ ሲሆን ታውቃለህ አይደል? ልክ ነው። ፋሚሊ ሬድ ላይ እኮ ነው በቃ ቀይ መስመር ነው። ቢሆንም ግን ይፋ የተዋደድክ ደግሞ ይከብዳል። እኔ ነኝ መልክ በሰላም እንትን ማለት አትችልም። ይሄ ነው በሰላም በሆነ መንገድ እንዲህ እንትን ሳትሉ ምናምን በሰላም መፍታት ይቻላል። ግን ወንድሟ የሄደበት መንገድ ብርኬ ነግሬያለሁ አይደለ? በሚገባ መንገድ ነግሬያለሁ። እሱ የሄደበት መንገድ የያዘው ነገር ምናምን ደስ አይልም። ያው እኔ ተረድቼዋለሁ። ለምለምም በስልክ አውርተዋለች። ትንሽ ስሜታዊ ይሆናል። እኔም እኮ ብያለሁ። እኔም ወንድም ብሆን አደርጓለሁ እያልኩኝ ነበረ። ግን የሆነ አንዳንድ ጊዜ የሰው አመለካከት ይለያል። ይፋ ግን አንተ አሁን በቃ ከወደድካት ኤፍሬም እግዚአብሔርን የሚጠቅመውን ነገር ማድረግ ይቻላል። ከሆራን ቁጭ ብለን ከተስማማን ምናምን ይቻላል። ብርኬን እንዴት ነው እያብን ማላፈቃት? እንዴት ነው እያብ እንዴት ነው ላትፈቀር የምትችለው? እሱን እኮ ነው እኔም እኮ እየተናገርኩኝ ነበር። ኤፍሬም በጣም ነው የሚወዳት ምናምን እያልኩኝ ነበር። እንግዲህ ቤተሰቦች እንደምንታይ ተስፋ አደርጋለሁኝ። እናንተም እንዳልኳችሁ በጸሎታችሁ አግዟቸው ምናምን ስማቱለት ለቡርኬ አጣባሹ በሉት። አጣባሹ እኔ አጣባሹ አይደለም። ዛሬ ሽምግልና ነው የመጣው ሰው ናፍቆተን ምንን ተወተ ቤተሰቦቿ መጥተው ካሯሯጡንም ጥዬ ነው የሚሄደው። እሸከሽኳለሁ። ስነ ስርዓት ቡርኬ ማርያም ምን ማለት ነው? እኔ እኩል ትጋፈጣለህ። እሺ እኔ ችግር የለውም። ፖሊስ እንጠራለን ከመጡንሽ። እኛ የባለቤትን ቤተሰብ አንናገርም። ሪስፔክት ገብቶሻል። ለማንኛውም ቤተሰቦች ይመቻችሁ፣ እንገናኛለን። ጸሎት አድርጉልንሽ በሰላም ሁሉ ነገር እንድናገኝ። ሰፈራቸው መተናል። ያብ ጋር ደውለናል። ኢፎ አንተ አትንበጫበጭ ወደዛ። እዚህ ሁሉ ጊዜ ስታመሳሰጥ አላልኩም? ስታሰምጣት ሼም ያላዛውን አዲስ ሆነብህ ነው የፈራሁት ለመሰለ ብርኬ እንደዚህ እንዳዘጋጀ አላወኩም መጀመሪያ። ሲቀጥል አበባ ይዤ ሰፈራቸው ለከሷ ጋር እንደገና በዚህ ኬዝ ላይ ወንድሟ ድንገት ከቤት ወጥቶ ምናምን። አረ እኔ ብቻ ወንድሟማ እግዚአብሔርን ወንድሟም ከመጣ ይፋ
በቃ እናወራዋለን። እኔ በቃ እናወራዋለን። እኔ ሸባ አድርጌ አወራዋለሁ። በቃ ዳራ ሲጂ እግዚአብሔርን ነው። አትጨነቅ አንተ። በቃ ኖርማል ነው። እሱም ለሷ አስቦ ነው፣ አንተም ለሷ አስበህ ነው። እሷ አንተን ትወዳለች። ምን እሺ በማል አስገባ ነው። በቃ የሚበጀውን ተነጋግሮ መፍታት ነው። መጨቃጨቅ ምናምን ምን ይሻላል? ዋና እስኪ አሁን አንቺ ብቻ ተዘጋጂ። አበባሽን ወንድም ተላ አበባ ገዝቶ ነው የጠበቀኝ። እኔ አይደለሁም ራስህ ነህ። በቃ ለራስህ። እሺ እኔ አበባ ገዝቼ አዘጋጅ። ብሩን ሰጠኛለሽ ደስ እንዲላት። ያው እንዴ እሱ እንትን ያለው ገዛው አይቶ አሁን አልነግረህም። እሺ እንግዲህ ፋሚሊ አበባ ይዤላት ለፍቅሪ ለቀዳማዊቴ ዛሬ ሰፈራቸው ድረስ ወንድም ጥላ ይዞኝ ሄዶ ለህያብችን ቆንጆ አበባ ሰታት ሰርፕራይዝ አርጋት ብሎኛል። እንግዲህ ቡርኬ ራስ ደውለ አግኝታት ነው። እኔ ቀድሜ ልሄድባት። እሺ ደውልላት። የት እንደደረሰ ልንገራት። ቆይ ልጠይቃት። አንተ ሰው እንዳይመጣሽ አንተ አትጨነቅ። መኪና ውስጥ ነው። ወጥቻለሁ እኮ ብላኝ ነበረ። ሄዩ ቆሜ ያለው እኮ ምንም ጋር ነው አጣው እኮ የሆነ ምን አይነት ቤት ልበልሽ? ማዘር ማርያም። እሺ ወደ ቤት እየገባች ነው። ቆይ እሺ ሄዩ ቆይ አንዴ ጠብቂኝ። ቆይ ልደውልልሽ። ቆይ እሺ ደምሴና ሰካችሁ ምን አቀላ አንተ ዝም አትልም? ባሰራ እኮ እንትን በልሽ ኖርማል ነው። እኔን ታውቀኛለሽ ይላል። በቃ እኔን ታውቀኝ ይመስላል። በቃ ግባይ መኪናውን ስለማታውቀው ችግር የለም። ወይኔ በትግል የተገኘች ልጅ እንዳትመለስ አንተ ዝም በልሽ። ዝም ብለህ ቁጭ ሄዩ ከእናንተ ቤት ተወጪና ማለት ነው ወደ ላይ ወደ ዋናው አስፋልት መውጫው አለ አይደል? ቀጣ ይታይሻል። ጥቁር መኪና የሚያልፈው ነኝ እኔ። አዎ እሱ እየታጠፈ ነው። እኔ ከሱ ወደ ላይ ነኝ። ነይ እሺ ነይ ቀጣ። ወይኔ እኮ ነው የሚሄደው። ምን ታጣደፋለህ? ካየች እንትን ትላለች። አዎ ማቻነች። አንተ ፈታ በለ እፎ እሺ ዛሬ የፍቅርሽ ቀን ነው አባት። ካሜራ ይዤ ነው የመጣሁት እንዳይደብርሽ። ደህና ነሽ ወይ? አንተም ብለሻል። የሆነ ቅርዝዝ ብለሻል። የቤተሰብ ምናምን ነገር ደህና ነሽ? ደህና ነኝ። ሰላም በያቸው ቤተሰቦችን። እሺ ሰላም፣ እንዴት ናችሁ? እኔ ጠፍቶ ምንም ላይ በቃ ከዚህ በኋላ አይ አታስቢ። አንድ ሰርፕራይዝ አለሽ። የምን አንድ በጣም የሚፈልግሽ የሚወድሽ ሰው አለና በጣም ማለት ነው እንዲህ ያደንቅሻል፣ ይወድሻል ምናምን። እሺ ከዛ ድንገት እኔ መንገድ ላይ ተገናኘንና አንገቴ ቆረጥ ካላገኘኋት አለ። እሺ ከዛ እሺ ያልኩት እኔ ማን ነው? ማን መሰለሽ? ያሳይሻለሁ። መኪና ውስጥ ነው። እንዳዞርሽ እንዳዞርሽ ሊመጣ ነው። ግን ያው አንቺም መልካም እንትንሽን ትገልጪለታለሽ። መልካም ምኞቴን? አዎ መልካም። ማን ሊሆን ይችላል? በጌታ የምትወጂው ሰው የለም? ኧረ እኔ የምጠላው ሰው የለም። እኔም የምጠላው ሰው የለም። ለማንኛውም ልጁ እሺ ሱሪ ሶት ምግሪ ለምንመጣው አረ በቃችሁ፣ በቃ እኔ ደበረኝ እናንተ። ሶት ምግሪ ለምንመጣ ተዘጋጅተሽ እንጠብቅ። ምን ድንገት ነው ወይ? እንኳን ደህና ቆይሽ። እሱ ራሱ መቼ ያውቃልና ነው መምጣቱን። እንኳን ደህና ቆየሽ። እሺ አወለኔ ነው እንዴት ይጆጋባል? ተሸፍኝ እንደፈለግሽ በማል ገረጣ አረድ ዘጋቢኝ እንካ ስልክ ነው ያዙ። አበባ ያዥ አረጉኝ። ይከብዳል። እንዴት ነህ? ሁሉ ሰላም፣ ሁሉ ሰላም። ደህና ነሽ? ደህና ነኝ።
እሺ እንደዚህ እየተዋደዳችሁ ነው እሪ በከንቱ የምትሉት? አንተ ራስህ ፊት ከሳ እኔን አውሩኝ። እዛ አይታችኋል። እኔ እንዲህ ወሩሬባችሁ ነው የምሄደው። አውሩኝ። እየተዋደዳችሁ ነው እሪ በከንቱ ተገናኝታችሁ ነው ተጀራይተ ነበር እንዴ? እኔ አልሄድኩም። ኧረ ደውዬ ፈልጌ አግኝቼ ነው ያስመጣሁት። ፊትሽ ምንድን ነው? ምንም እንደውም ተስማምቶኛል። ቤት ተቀምጬ ከሳው ከስተሻል ማለት ነው ወይ ጉድ! ማዘር እኮ አሁን ስትገባ አይተናት እኔና ወርቄ እንዴት እንደሆነ ብታጭ ይሄ ወደ ቤት እየገባች ነበር እኮ አታገኛችሁ። ዲያብርኪ መኪና ታቆማ እኮ መኪናውን ሰላም እኔን ታገኛለች። እኔን የምታገኝ አይመስለኝም እያልኩ ነው። ሁሉ ሰላም ሁሉ ሰላም ተናንሲ ቤት አትገባ ጭራሽ ያውቃ እኮ ነው ተተለምን ደውልፌስ ወስተኑዋ ለማረግ ነው አርፈ ተሸከም ነገር ያለው ፍቅር አያል ነው። ኧረ ጥለህ መጣክ ሮኮ እንደዚህ አላረከኝ። ምን አዲስ ነገር አለ? ምንም በቃ ሁሉም እንደነበረው መቼ ዛሬ እንመጣ ብሩክ ተቀበለኝ እኮ እሺ። ምን አዲስ ነገር የለም። አወራችሁ ከማዘር ጋር አውርተናል በደንብ ጎበዝ። እኔና አንቺ እንዳወራን ነው ወራኝ በል ምንም ነገር እንዲበላሽ አልፈልግም። ድጋሚ አሁንም ልንገርሽ ከእናቴ ጋር በደንብ አውርቻለሁ። ትናንትና በስልክ ስታወሪ ደንግጬ ነው ልሄድ ያልኳት ማዘርን ደንግጬ፣ ግን በቃ ያለውን ነገር እናወራበታለን። እናቴ ከአሁን በኋላ አጠገብሽ ሆኜ ሁሉም ነገር ለመጋፈጥ ዝግጁ ነው። ላርቅሽ ቃል እገባልሻለሁ። በተሻለኝ አቅም በዛኛው መታጠፊያ እየመጣሁ አገኝሻለሁ። በዛኛው መታጠፊያ ደስ ይላል። እሺ ተፍቅሽኝ እኔም ራስ በጣም ሻቅፍኝ ታዲያ አዘርጃች ደሞች ደስሽ ደውልልሻለሁ። ቢያንስ ትንሽ አትቆይም እንዴ? የት ነው የምቆየው? እንጃ የሆነ ቦታ እንሄዳለን። ደስ አይልም እንዴ? አሁን መታ አሁን ድጋሚ ልትሄድ? ስነ ስርዓት ያዥውን ግቢ። እሱ ግቢ ነው የምወጣው፣ ችግር የለውም ብቆይ። እሺ ማታ ልምጣ። ማታ ምንም መውጣት ሰብብ በጨለማ እናቴ ጨለም ሲል እመጣለሁ። ደምጪ ጨለም ሲል እመጣለሁ። እሺ አሁን ወዴት ልትሄድ ነው? በቃ ብሩክ የምሳል ጋር ሰው ብሎኛል። ገና መምጣቴ እኮ ነው። ይኸው እኮ እሱ ማተባይ ነው መስለው እና ታዲያ ለዚህ ደቂቃ ብቻ ነው መተህ ሄደ። ታዲያ ምንድን ነው እዚህ ጋር አበባ ተሸካሚው ና አበባ ተሸካሚው። እሺ ምን ላድርግ ነው? ከአቶ ኤፍሬም ሙላቱ የተበረከተልሽ ሴት ነው የመጣው ካልሽ አግኝቼ ነው። እሺ ቤት የኔ ስም ደግሞ እንዳትጠሪ ካወቁኝ ከባድ ነው። አንተ በቃ ዘር ቆፍተን ነው በቃ እሺ ገባለሁ። ማታ እመጣለሁ ጨለም ሲል። ኧረ በቀን አይሆንም። እሺ ማዘር ከመጣች ደግሞ አዛ ነው እንግዲህ በቃ ይሄ ከቲ በቃ ቻው በቃ ይርተን ቻው በቃ እሺ እኛ እንሄዳለን። አንተ በቃ ዙር ወጣልሽ። ኧረ ከሳችን ከማረ ኧረ በቃ ለበጎ በቃ ሂጂ ነይ ለበጎ ነው። እሺ እግዚአብሔር መቀስ አሉን ነው መቀስ አሉንኩም እሺ እንዳትናገሩ መቀስ ብላችሁ ነይ 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 አቅፋት አንድ ይበላል። ኧረ
አበባ ተሸክሚውና አጣባሹ ምን አርገው በቃ አሁን እኮ አገኛት አይደል? ጨረስኩ። አሁን ካሜራዬን ማጣል ቤተሰቦች እንወዳችኋለን እና መልካም ምኞታችሁን አስቀምጡላችሁ። እናንተም ተረጋግታችሁ ለመፍታት ሞክሩ። እሺ ይፋ እኔ ታናሽ ልምከር ምን ተሰራው ምን አይነት ነው? ቻው ቻው